ጤና ይስጥልኝ የተከበራችሁ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? ከሰሞኑ የፋኖ ኃይሎች ተወካዮች ከ6 ወራት በፊት በአማራ ሰላም ካውንስል አማካኝነት ለድርድር ተቀምጠው ነበር የሚል መረጃ መሰራጨቱ ተከትሎ አነጋጋሪ መሆኑ ይታወሳል። ከዚሁ ጋር በተገናኘም የሰላም ካውንስሉ የፋኖ ታጣቂዎችን አመቻችቶ ወደ ሰላም እንዲመለሱ ወይም ደግሞ እጅ እንዲሰጡ አድርጋለ የሚል ነገር መናገሩን ተከትሎ ጉዳዩ አነጋጋሪ ሆኗል። የፋኖ አመራሮችም ሌሎች ወገኖችም ጥያቄ አንስተውበታል። ጉዳዩ ምንድነው የሚለውን ጉዳይ ለማጥራት ከሰላም ካውንስሉ የህዝብ ግንኙነት ኃላፊ ጋር አቶ አያቸው ተሻለ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አያቸው ፈቃደኛ ስለሆንክ በቅድሚያ እናመሰግናለን። መልካም እንግዲህ ዜናውን የሰማነው አሃዱ ሬዲዮ ላይ የፋኖ ኃይሎች ከ6 ወራት በፊት ናይሮቢ ኬንያ ላይ በተወካዮቻቸው በኩል ተነጋግረናል የሚል የካውንስላቸው ጸሐፊ ወይም ዋና ሰብሳቢ ተናግረዋል የሚል ዘገባ ወጥቷል። ከዛ ባሻገር ደግሞ የ200 የፋኖ ታጣቂዎችን የሰላም አማራጭ እንዲቀበሉ አመቻችተናል የሚል ነገር ተሰምቷል። እንግዲህ ይሄ ጉዳይ የፋኖና የመንግስት ኃይሎችን የድርድር የማመቻቸት ሚናቸው እስከምን ድረስ ነው የሚል ጥያቄም አስነስቶባቸዋል። የፋኖ አመራሮችም ጉዳዩ ላይ የለንበትም የተባለው ነገር ሐሰት ነው የሚል ማስተባበያ ሰጥተዋል። እና ምንድን ነው የሆነው ነገሩ ከሚለው እንጀምር። አመሰግናለሁ። እንግዲህ የሰላም ካውንስሉ ሲቋቋም በተደጋጋሚም ገልጸናል። የፋሲሊቴሽን ወይም ደግሞ የማመቻቸት ስራ ለመስራት ነው በማህበረሰቡ የተቋቋመው። የማመቻቸት ስራ ሲባል ምን ማለት ነው? ሁለቱም ተፋላሚ ኃይሎች አንደኛ ድርድር እንዲቀበሉ የማግባባት የተለያዩ ተቋማትን የሀገር አቀፍ ተቋማት ሊሆን ይችላል፣ ዓለም አቀፍ ተቋማት ወይም ታዋቂ ግለሰቦችን በመጨመርና በማካተት ተጽዕኖ በመፍጠር ሁለቱም ተፋላሚ ኃይሎች ድርድር እንዲቀበሉ፣ አደራዳሪ እንዲመርጡ፣ የመደራደሪያ ቦታ እንዲመርጡ፣ ጦርነቱን በድርድር እንዲቋጩ በተቻለ መጠን የማግባባት ስራ ለመስራት ነው ዓላማ አድርጎ የተቋቋመው ማለት ነው። ስለዚህ ዋና ዓላማው በተናጠል ምህረት ማስገባትም አይደለም፣ ወይም ደግሞ በተናጠል እንትን ማለትም አይደለም። እኛ እንደ ማህበረሰብ ተወካይ በወቅቱም ውይይት ስናደርግ ከሀገሪቱ የመከላከያ አመራሮች ጋር እና ከሀገሪቱ ከፍተኛ ባለስልጣናት ጋር አማራ ክልል ያለው ግጭት አውዱ ሰፊ ስለሆነ ሊቋጭ የሚችለው በሀቀኛ የፖለቲካዊ ድርድር ነው ብለን አቋም ይዘን ስለነበረ እና ማህበረሰቡም ደግሞ በእኛ ኢኒሼቲቭ የእኛ በኩል አስተዋጽኦ መወጣት አለብን ብሎ ስለነበር ነው የተቋቋም ነው ማለት ነው። ከዚህ አንጻር እንግዲህ ብዙ ስራዎች ስንሰራ ለመስራት ስንሞክር ቆይተናል። የተገለጹም ያልተገለጹም በርካታ ስራዎች ተሰርተዋል። ምናልባት የተሰሩ ስራዎች ምንድናቸው በዝርዝር አልሄድበትም። እኛ አማራ ክልል ያለው ግጭት ስለሚያሳስበን ቀጥታ ተጠቂም ስለሆን እንዲቆም እገዛ በመፈለግ አዲስ አበባ የሚገኝ ዓለም አቀፍ ተቋም፣ አዲስ አበባ የሚገኙ ተቋማት፣ በክልሉ ያሉ ተቋማት፣ ታዋቂ ግለሰቦች ያላንኳኳነበት በር የለም። ለ2 ዓመትና 3 ዓመት ያክል ተቋቋምን ጀምሮ ማለት ነው። ምናልባት ሰብሳቢው አሉት የተባለው ነገር በተመለከተ ከ6 ወር ናይሮቢ የተባለው እኔ የምናውቀው እንደ ካውንስል የካፓሲቲ ቢውልዲንግ አንድ ዓለም አቀፍ ተቋም ድርድር በመምራት የሚታወቅ ዓለም አቀፍ ተቋም ለካውንስሉ የተወሰኑ አባላት በቁጥር ዝቅተኛ አድርጎ የካፓሲቲ ቢውልዲንግ እና ኤክስፒሪንስ ሼሪንግ ሰጣለሁ ብሎ በጠየቀው መሰረት የተወሰኑ ቆንጆ ጫፍ ላይ ያሉት የካውንስሉ አባላት ሂደዋል። እዛ የተወሰነ ስልጠናና በተለይ ምስራቅ አፍሪካ ላይ የተደረጉ ድርድሮች፣ ዓለም አቀፍ ድርድሮችን የልምድ ልውውጥ ይዘው መጥተዋል ማለት ነው። ስለዚህ እንደዛ ነው የነበረው እንጂ ከፋኖ ተወካዮች ጋር ድርድር ተደረገ የሚለው ብሎ ተብሎ ከሆነ ትክክል ተብሎ ከሆነ በሰብሳቢ በኩል እንደዛ አይደለም። ልክም አይደለም። እርግጥ ሰብሳቢው ያሉት ድርድር አደረግን አይደለም፣ ውይይት አደረግን ለፋኖ ቅርበት ካላቸው ህግ የሚገናኙ ሰዎች ጋር ከሚል ነው። እርግጠኛ መታወቅ ያለበት ለፋኖ ቅርበት አላቸው የምንላቸው ሰዎች እንዲያግዙን እንጠይቃለን፣ ለማግባባት እንሞክራለን። በእንደዛ መንገድ ራሳችንም ከራሳችን ሌላ ያግዘናል የምንለው ተቋም በሙሉ አፕሮች ስናደርግ ቆይተናል፣ ስንሞክር ቆይተናል። በዛ አግባብ አውድ የተገለጸ ከሆነ ምናልባት ሊሆን ይችላል። እዛ ውጭ ግን የፋኖ ተወካዮች ቀጥታ አገኘን የሚለው ግን እሱ አይደለም። ዓላማው የነበረው በወቅቱ የካፓሲቲ ቢልዲንግ እና ኤክስፒሪንስ ሼሪንግ ነው። በዛ መልኩ ነው መያዝ ያለበት ማለት ነው። ስለዚህ ናይሮቢ 200 ስለዚህ ናይሮቢ ኬንያ ላይ
ስለዚህ ናይሮቢ ኬንያ ላይ የነበረው የካውንስሉ አመራሮች ከፋኖ ጋር ግንኙነት ያላቸው አካላትን አግኝተን ስለ ድርድር ተነጋግረናል፣ ነገር ግን አልተሳካም፣ ከሽፏል የሚል ነው እንግዲህ ሰብሳቢው ተናገሩት የተባለው። ስለዚህ የድርድር የማመቻቸት ሚና ናይሮቢ ላይ ምንም አላደረግንም ነው የምትሉት? አዎ ማለት አሁን ምን ለመሰለ የፋኖ ተወካዮች አገኘንና ከፋኖ ጋር ግንኙነት ያላቸው ሰዎች አናገርን። ሁለቱ አውዱ ይለያያል። ከፋኖ ጋር ተወካዮች ጋር ግንኙነት ማድረግ እኛም እኮ እናደርጋለን፣ አናደርግም ልንል አንችልም። ለዓላማችንም የፋኖ ተወካዮች ጋር ግንኙነት እንድናደርግ ነው የተመረጥነው። በተለያየ ጊዜም ስናናገር ቆይተናል። ስለዚህ እኛ እንዳልኩ ተቋማትንም ሆነ ለፋኖ ይቀርቡ ያሉ የምንላቸው ሰዎች እንዲያግዙን እናግባባለን፣ እንጠይቃለን። በፋኖ ዴሊጌት ተደርጎ ግን የኛ ተወካዮች አሁን የፋኖ ተወካዮች አገኘን ሊባል የሚችለው ፋኖቹ ራሳቸውን ፈቅደው የኛ ተወካዮች እነገሌ ናቸው አግኟቸው ፕሮሰስ ጀምሩ ሲሉ ነው። በዛ ደረጃ የሚገለጽ ነገር አላደረግንም ነው እንትን አላሉ። ከዛ ውጭ ግን ያግዛሉ የምንላቸው አካላት ግን ለምሳሌ ከኢትዮጵያ ከሃይማኖት ተቋማት ጉባኤ ጀምሮ እስከ ዓለም አቀፍ ተቋም አውሮፓ ህብረት እስከ ኢጋድ እስከ አፍሪካ ህብረት ብዙ ለማግባባትን እንዲያግዙን ጫና እንዲፈጥሩ ጉዳዩ በድርድር እንዲፈታ እንዲያደርጉ የማግባባት ስራ ሰርተናል። ግንኙነት ካላቸው ማለት እንደነዚህ አይነት ወይ ነው። እዛ ውጭ ግን የተረዱት ይመስለኝ አንዳንድ ሚዲያ ላይ ያየሁት ነገር የተረዱት የሚመስለኝ ቀጥታ የፋኖ ዴሊጌተሮች ለድርድር እንደተቀመጡ ተደርጎ የተሰራው ኬንያ ላይ እሱ አይደለም፣ ካፓሲቲ ቢልዲንግ ላይ ነው ኬንያ የተሰራው ነው። ስለዚህ ኬንያ ላይ ከፋኖ ተወካዮች ጋር ቁጭ ብላችሁ ስለ ድርድር የማመቻቸት ሁኔታ አልተነጋገራችሁም እንደማለት ነው? እንደዛ አይደለም፣ የስልጠና ነው። የኤክስፒሪያንስ የልምድ ልውውጥና የኤክስፒሪያንስ ሼሪንግ የተደረገው እዛ ላይ በዓለም አቀፍ ኤክስፐርቶች ናቸው እዛ ላይ ስልጠና የሰጡት። ስለዚህ ጉዳዩ ላይ ወደ ከፋኖ አንጻር ከመንግስት አንጻር ገለልተኛ ሊሆኑ ይችላሉ ተብሎ የታሰቡ ግለሰቦች ተመርጠው እዛ ላይ ስልጠና እንዲወስዱ ተደርጓል እንጂ በፋኖ ተወካይ ናቸው ተብሎ የድርድር እንትና አይደለም እዛ ላይ ኬንያ ላይ ተካሄደው። መልካም እንግዲህ ይሄ ጉዳይ መስራጨቱን ተከትሎ አነጋጋሪም መሆኑን ተከትሎ የፋኖ አመራሩ አስረስ ማረ ምላሽ ሰጥተው ተመልክተናል። ምላሻቸውም ምናልባት እናንተም ተመልክታችሁት ከሆነ የሰላም ካውንስሉ ኬንያ ናይሮቢ ላይ ከ6 ወራት በፊት ከፋኖ ተወካዮች ጋር ንግግር አድርጌያለሁ፣ ውይይት አድርጌያለሁ ይላል። ነገር ግን ይሄ በፍጹም የሌለው ውሸት ነው የሚል ነገር ተናግረዋል እና እሱንስ እንዴት ነው የምትመለከቱት? እኛም አሁንም እየገለጽኩልን እንደ ሰላም ካውንስል እኔ አሁን እዛ ላይ የአህዱ ሚዲያ ላይ የተሰራውን ነገር አይቻለሁ፣ በጽሁፍ የተጻፈው አይቻለሁ፣ በድምጽ ላይ የተሰራው ማለት ፋኖ ጋር ቅርበት ካላቸው ሰዎች ማለትና የፋኖ ውክልና ይዘው ከመጡ ሰዎች ማለት ሁለቱ ኮንሴፕቱ ይለያያል፣ ጽንሰ ሀሳቡ ይለያያል እንዳልኩ ማለት ነው። ለምሳሌ ፋኖ ጋር አሜሪካ ኤምባሲም ግንኙነት ሊያደርግ ይችላል፣ ግለሰብ ግንኙነት ሊያደርግ ይችላል፣ የኢትዮጵያ ሃይማኖት ጉባኤም ግንኙነት ሊያደርግ ይችላል፣ የተለያዩ ተቋማትና ግለሰቦች ግንኙነት ሊያደርጉ ይችላል፣ እኛም ግንኙነት ልናደርግ እንችላለን። በእንደዛ አይነት አፕሮች ከሆነ ሰብሳቢያችን የገለጹት ልክ ነው የሚሆነው። አይ የድርድር ውይይት ነው የሚለው የድርድር ውይይት ነው የፋኖ ተወካዮች ናቸው ይላል እኮ ዜናው ላይ። እንደዛ ከሆነ እንደዛ አይደለም፣ ሪያሊቲው እንደዛ አይደለም። የራሱ የካውንስሉ ሜምበሮች ናቸው ስልጠና እዛ ላይ የወሰዱት። ስለዚህ እዛ ጋር ተያይዞ ምናልባት እኛ እዚህ ጋር የፋኖ አመራሩ ላነሱት ሀሳብም እኛ በነገራችን ላይ እንደተባለው ስልጣናችንም ቁጥብ ነው፣ ፋሲሊቲት ማድረግ ነው፣ አላማ መሞከር ነው ብለናል። በዛ ሂደት ብዙ ጥረቶች አድርገናል። እንግዲህ ያው ዓለም አቀፍ ተሞክሮም አለ። ላመቻች ስትል ብለህ ስትገባ እንዲህ አይነት ኮሚትመንት ስትወስድ በሁለቱም ተፋላሚ ወገን ያው በጎም አሉታዊም ነገር እንደሚገጥም ይታወቃል። ነገር ግን እኛ አማራ ክልል ያለው ግጭት ተወደደም ተጠላም ብዙ የሰው ህይወት እያጠፋ ነው፣ ብዙ ሀብት ንብረት እያወደመ ነው፣ አጠቃላይ የማህበረሰባችን ህይወት ምስቅልቅል ውስጥ እየከተተ ነው። ይህ ስንል ራሳችን ጭምር ዛብር የምንወስደው ቪክቲም ነን። ስለዚህ እኛም መጀመሪያው ጀምሮ ይሄ ጉዳይ በድርድር ነው መቋጨት ያለበት። ድርድር ሲባል ሀቀኛ ድርድር ተደርጎ ሊቋጭ ይገባል ካል 2 ዓመት አልፎናል። እኛ ከተናገርነ ጀምሮ እንኳን ብዙ የሰው ህይወት ነው የጠፋው፣ ብዙ ንብረት ነው እየወደም ያለው። አሁንም በዛ አቋማችን እንደጸናና ያለ ነው። ስለዚህ ጉዳዩ በድርድር መፍታት ይሻላል ብሎ ላመነ አካል እኛ የሰላም ካውንስሉን ብቸኛ አማራጭ ነው እያልን አይደለም።
ብዙ አማራጮች አሉ። ብዙ እዚህ ዓለም ላይ ብዙ ፋሲሊቴተሮች አሉ፣ ብዙ ሚዲዬተሮች አሉ። እኛ ቢሃፍ ኦፍ ኮሚኒቲ ምንችለውን ሀሳብ እንወጣ ብለን ተንቀሳቀስን እንጂ የብቻ አማራጭ ነን እኛ ብቻ እናድርገው እኛ እንለው አንልም። ለምሳሌ በፋኖ በኩል ካውንስሉ ገለልተኛ አይደለም ብሎ የሚያስብ ካለም ዋናው ለድርድር ኮሚትድ ከሆነ በመንግስትም በኩል ቢሆን ካውንስሉ ገለልተኛ አይደለም ብሎ የሚያስብ ካለ ዋናው ለድርድር ዝግጁ ከሆነ ገለልተኛ የሆነውን አካል መጠየቅ ይቻላል። እገሌ የሚባል ተቋም ነው እኔ ቢያደራድር የሚፈልግ ለምሳሌ መንግስት ከሆነ ፍላጎቱ ወይም ደግሞ በሁለቱም ያለው ኮሚትመንት ካለ እገሌ የሚባል ተቋም ቢያነጋግረን ይሻላል ብሎ መጠቆም ይቻላል። እዛ ውጭ ግን መሰዳደቡ ብሌ መደራረጉ ህዝባችን ላይ ያለው ቀውስ የበለጠ ያጠናክረው ካልሆነ በስተቀር መፍትሄ ሊሆን አይችልም እና የፋኖ አመራሩ የሰጡትም ሀሳብ አይቻለው። እኛ የፖለቲካ ድለላ ውስጥም አልገባንም። አንዳንዶቻችን ልጅነታችን አስዘን የገባንበት ነው። የበለጠ ተጎድተን ሊሆን ይችላል እንጂ ያነሰ ተጎድተን አይሆንም፣ በቤተሰብ ህይወትም በብዙም ነገር ማለት ነው። ስለዚህ እኛ ለመንግስትም አናዳላም፣ ለሌላው ካለን ማህበረሰቡ ወገናችን እየተጎዳ ካለው አንጻር ሀቀኛ ድርድር ይደረግ ነው ያልነው። እኛ የፋኖቹ እንትንም ሪኮግናይዝ አድርገን ነው የተነሳን። እንግዲህ ታስታውሳላችሁ እንደኛ ተቋም ቀድሞ ሪኮግናይዝ ያደረገ የለም፣ በድፍረት የተናገረ የለም። ኮዝ አላቸው የፋኖ ኃይሎች ኮዝ አላቸው። በኮዛቸው ልክ በድርድር መፈታት አለበት ብሎ እንደኛ ደፍሮ የወጣ ተቋም ያለ አይመስለኝም። ስለዚህ አሁንም እኛን በፖለቲካ ደላላነት መክሰስ እኛን ማናገር ነው የሚሻለው። የተሳሳትነው ነገር ካለም በመንግስት በኩል ለፋኖ አዳልታችኋል ብሎ ኮሜንት መስጠት ይቻላል። በፋኖ በኩልም ለመንግስት አዳልታችኋል ተብሎ ያዳለንበት ኤሪያ ላይ ኮሜንት ማድረግ ይቻላል። እነገሌ የሚባል ተቋም ብታካቱ ነው ገለልተኛ ልትባሉ ምቹት ብሎ ሪኮሜንዴሽን መስጠት ይቻላል። እኛ ለየትኛውም አካል ክፍት ነን። ለዛም ነው በነገራችን ላይ ዓለም አቀፉ ማህበረሰብ ድረስ በጣም ብዙ በር ያንኳኳ ነው። እስከ ኬንያም ድረስ ሄደን ቢሆን ልምድ ልውውጥ ለማምጣት የሞከር ነው። ዓለም አቀፍ ድርድር የመሩ አካላት በተለይ ምስራቅ አፍሪካ ላይ ብዙ ግጭት የሚካሄድበት ኤሪያ ነው። የተካሄዱ ድርድሮች እንዴት ነው የፈቷቸው? ብዙ ሀገራት ኢንዲጂነስ የሆኑትን ናውሌጅን ተጠቅመው ይሁን ዓለም አቀፍ ልምድን ተጠቅመው እንዴት ነው የፈቷቸው የሚለውን ለመጣር የሞከረው ከዛ ተነስተን ነው። ስለዚህ ምናልባት የሰላም ካውንስል ሰብሳቢያችን የ6 ወር በፊት የነበረውን አጀንዳ ምጠው የሆነ አጀንዳ ለማምጣት ፈልገው ምናምን ሳይሆን እኛም እሳቸው ጋር ተነጋግረን ስለነበር አሁንም ኮንቲኒዩስሊ ፍቃደኝነት ያለው አካል ካለ እንቀጥላለን ስራችን የሚለው ነገር ሜሞራይዝ ለማድረግ ነው እንጂ ምናልባት አንዳንዴ ገልጋይ በማጣት ግጭት እንዳይቀጥል፣ ገልጋይ በማጣት ጦርነት እንዳይቀጥል ለመደራደር ፈቃደኛ የሆነ አካል ካለ የትኛውም ተቋማት አናግረን እንሞክራለን፣ ለመሞከር ዝግጁ ነን እያልን ነው ያለው። እዛ ውጭ ግን እንደተባለው እኛ የተለየ ገንዘብ ተሰጥቶ የተለየ እንትን ተደርጎ ፖለቲካ ድለላ ውስጥ አሉ የሚለው ነገር በፍጹም እኛን የሚገልጽ አይደለም። እሱ ነገር ታሪክ ያወጣዋል እያንዳንዳችን ላይ ማለት ነው። እያንዳንዱ የካውንስሉ አባል በዛ መንገድ ነው ስራ እያስኬደ ያለ፣ በግሉም ጭምር ነው። በያለንበት ነው ጥረት እያደረግን ያለ፣ በግላችን ነው። አንዳንዴ ምናልባት ለመገናኘት እንኳ የትራንስፖርት የሚሸፍን እስከ ማጣት ድረስ የሚደርስበት ሁኔታ አለ። እንደዚህ አይነት ነገር አለ። ስለዚህ አብዛኛው በግሉ የግሉ ሀብትም ጭምር እያወጣ የሰራውን ስራ መክሰሱ ብለን መደራረጉ ለህዝባችንም ለሀገር መፍትሄ አይሆንም እና እኛም ለሀቅ ለመቆም በተቻለ መጠን እንጥራለን። በሀቅም እንዲፈታ ነው ግፊት እያደረግን ያለው። መልካም። እንግዲህ ሌላው ጉዳይ እዚህ ላይ አነጋጋሪ የሆነው 200 ገደማ የሚሆኑ የፋኖ ታጣቂዎች በካውንስሉ አመቻችነት የሰላም ጥሪ እንዲቀበሉ ተደርጓል የሚል ነገር ነው። አመቻች የሆነው ካውንስል በሁለቱም ወገን ሀቀኛ ድርድር እንዲደረግና ግጭቱ እንዲቆም ጥረት እናደርጋለን እንደሚል አካል በተናጠል ታጣቂዎች እጅ እንዲሰጡ ወይም የሰላም ጥሪ እንዲቀበሉ የማድረግ ስራ ውስጥ ከገባችሁ የእናንተ ገለልተኝነት የቱ ጋ ነው የሚል ጥያቄም ተነስቷል። እሱንስ እንዴት ነው የምትመለከቱት? እንደዛ ተብሎ ከሆነ ካውንስሉ የሚገልጽ አይደለም። እኔ እንግዲህ ካውንስሉም ህዝብ ግንኙነትን ማቀው የሚገልጽ አይደለም። የኛ ዓላማም እሱ አይደለም 200 በመንግስት በኩል እኮ 30 ምናምን ሺህ ገብቷል ተብሏል። 30 ምናምን ሺህ ገብቶም እኮ ሰላም ክልሉ ላይ በቂ ሰላም መጥቷል ልንል አንችልም። እኛ መሬት ላይ ያለን ስለሆነ ጉዳዩ ስለምናቀው እኛ ፋኖን ብሌም ማድረግም አይደለም፣ መንግስት ብሌም ማድረግ አይደለም። ሁለቱም ጋር ከልህ ተወጦ ዲስከሬጅ ከመደራረግ ተወጦ
ለጠረጴዛ ለውይይት ቁጭ ማለት አለበት ነው። እኛ በግለሰብ ደረጃ መነጋገር እፈልጋለሁ፣ በግለሰብ ደረጃ በቡድን ደረጃ መብታቸው ነው። ስለነሱ ነው የምንተወው። እኛ ይህን አታድርጉ ይህን አድርጉ የምንለው ነገር የለም። ዞሮ ዞሮ ግን እኛ መፍትሄ ይመጣል ብለን የምናስበው ጆይን የሆነ ኔጎሲዬሽን ሲደረግ ነው የሚለው ነገር ከ2 ዓመት በፊት የያዝነው አቋም ነው። ያንም የነበረው ተሰብሳቢ የያዘው አቋም ነው። ስለዚህ የኛ ዋና ዓላማ ጀኑን ዲያሎግ ፋሲሊቴሽን አድርጎ ግጭቱን ማቆም ነው እንጂ እንኳን 200 5 ሺህም 10 ሺህም እንትን ብለህ አይደለም። እንደዛም እስካሁን ገና ሰላም አልመጣም እና ያን አገላለጽ ተገልጾ ከሆነም ካውንስሉም ይገልጽ አይደለም። የካውንስሉ ዓላማም እሱም አይደለም ዲያሎግ እንትን ማለት ነው። እኛ በግልጽ እየተናገርን ነው። ስለዚህ የሚሻለው በዛኛው የሆነ አካል ይሄኛው አዘጋጅ ማለት እንዲህ አይነት የድርድር ሂደት አዘጋጁ እገሌን ተቋም ጋብዙልን ተብለን ለመደራደር ዝግጅት ያለው አካል ዝግጁ ሆኖ እዛ በኋላ አልቀበልም ያለ አካል ለመግለጽ ዝግጁ ነው የነበርነው። በእኛ በኩል ግን ጦርነቱ በዝም ብሎ መቀጠል ስለሆነ እኛም እየተማጸነ ከመቀጠል ውጭ ሌላ አማራጭ እንትን አላልንም። ስለዚህ እኛ ፐርሰናል በተናጠል እንትን ማለትም አይደለም፣ እንደዛ ውስጥም አይደለም፣ የኛ ማንዴትም አይደለም። ፐርሰናል የሚገባ ካለ መብቱ ነው፣ ግን ከኛ ጋር የሚያያዝ ነገር አይደለም። የኛ ማንዴትም አይደለም። እኛ ማንዴት ኔጎሲዬሽን ፋሲሊቴት እንድናደርግ የመንግስትን ተቋም ይሁን ዓለም አቀፍ ተቋም ይሁን ያግዘን የምንለው አካል የሀገር ሽማግሌ ይሁን የሃይማኖት አባት ብቻ የፈለገውን ያግዘናል የምንለው አካል ጦርነቱ ሊያስቆም በሚችል መንገድ ጊዜውን እየዋጁ መስራትን መሰረት ያደረገ ነው የኛ ዓላማ እና ያን አገላለጽ ካውንስሉ ጋር የሚገልጽ አይደለም። እንደዛ ብለው ከሆነ ሰብሳቢያችን የግላቸው ሀሳብ ነው ሊሆን የሚችለው። በዚህ አግባብ ነው መግለጽ የምፈልገው። መልካም እንግዲህ ምናልባት እንደተጠቀሰው መንግስትም 30 ምናምን ሺህ ሰላም ጥሪ ተቀብለዋል፣ እጅ ሰጥተዋል የሚል ነገር አለ። ከመጀመሪያው ጀምሮ እናንተ ላይ የሚቀርብ ቅሬታ ነበረ እና እሱ ቅሬታ ኦልሬዲ ካውንስሉ እጅ የማሰጠት አይነት ነገር እንቅስቃሴ ውስጥ ገብተዋል የሚሉ በታጣቂዎቹ በኩል ይቀርብባችኋል እና እናንተን እንደ ካውንስል ከላይ እስከታች ያላችሁ መዋቅር እጅ ማሰጠት ወይም የሰላም ጥሪ የሚለው አካሄድ ውስጥ አላችሁበት የሚለው ነገር ላይ ምን ያክል የጠራ ኮሚትመንት አላችሁ? ምክንያቱም ጉዳዩ በገለልተኝነት ይዛችሁ ሰላም እንዲሰፍን ወይም ደግሞ ወደ ሀቀኛ ድርድር እንዲመጣ እንደሚያደርግ እና እንደሚሞክር አካል እንደ አይነት ነገር ውስጥ ከገባችሁ ገና ከጅምሩ ጥያቄ የሚፈጥር ስለሆነ ማለት ነው። እንግዲህ ኦነስትሊ ለመናገር ያው ስንደራጅ መጀመሪያ ተቋማችን በጣም ሰፊ ተቋም ነው የነበረው። ያ ተቋም በጣም ጠንካራ በጀት ኑሮት ስልጠና ተሰጥቶት ሚናው ለይቶ በአግባቡ ስራ ሰርተናል ወይ ሞኒተራይዝ አድርገናል ብለን ላንናገር እንችላለን። የተወሰነም ጥረት ያደረግነው ከላይ ያለው በክልል ደረጃ ያለው ነው። እስከታች ያለው መዋቅር ለመቆጣጠር ስራውን ምን ሚና ሊኖረው ይችላል ብሎ ስልጠና ለመስጠት ሰፊ የሆነ ስልጠና የሚያስፈልገው ነው። ዝም ብለን እንዲሁ እንትን ነገር አልለም። እሱን የሀብት ችግር ስለነበረ እሱን እንግዲህ በእያንዳንዱ በየቀበሌው በየወረዳው ስለተደረገው ነገር ብዙም ኃላፊነት ወስደን እንትን ምንለው ላይኖር ይችላል። እዛ ውጭ ግን በይፋ የተናገርነው ነገር አለ። የተናገርነውን መያዝ ነው የሚሻል። እኛ ፋሲሊቴት ለማድረግ ዝግጁ ነን ብለናል። ለሰላም ጥረት የሚያደርግም ደግሞ እኛ ብቻ መሆን የለብንም። ብዙ አካላት ሰላም ጥረት ያደርጋሉ ብለን ነው የምናስብ እና መድረኩ ኦፕን ነው። አሁን እኛ የምንፈልገው አማራ ክልል ያለው ጉዳይ በመንግስትም በፋኖ ታጣቂ ኃይሎችም የሚፈታው በድርድር ነው የሚለው ኮሚትመንት ቢወስዱ ሰላም ካውንስሉ ብቸኛ አማራጭ አይደለም ለማመቻቸት። በጣም ብዙ ኃይሎች ማመቻቸት የሚፈልጉ ብዙ ኃይሎች አሉ። ማደራደር የሚፈልጉ ብዙ ኃይሎች አሉ፣ አገር አቀፍ የሚሆን ዓለም አቀፍ ተቋማት። ስለዚህ ዋናው የኮሚትመንት ጉዳይ ነው የሚሻለው በድርድር ለመፍታት እኛ ኮሚትር ነን ወይ እንደ መንግስት፣ በድርድር ለመፍታት እኛ እንደ ፋኖ ታጣቂ ኮሚትር ነን ወይ የሚለው ቢያስቡ ነው የሚሻለው እንጂ ሌላ ሰበብ እኛ ጋር እንትን ቢባል ምንም ዋጋ አይደለም። ምክንያቱም እንዳልኩ እኛ ጋር አምናችኋለሁ ላለን አካል ለመታመን ዝግጁ ነን። አላምናችሁም ላለን አካል ደግሞ የሚያምነውን ተቋም መጠቀም ይችላል ነው ዋናው። እኛ እየተናገርን ያለው አማራ ክልል ያለው ቀውስ በጦርነት የሚያልቅ አይደለም፣ በድርድር ይሆን ነው። እኛ ለሁለቱም ወገን ስናስተላልፍ የሚቆየው አሁንም ያቋማችን ማንጸባረቅ የምንፈልገው መጀመሪያ አካባቢ እንግዲህ በሁለቱም ወገን በኩል ለሀቀኛ ድርድር ቁርጠኝነት የማሳየት ዝንባሌዎች ብዛም አይደለም የሚል መግለጫ ሰጥታችሁ እንደነበረ እናስታውሳለን እና
ከዛ በኋላ አንድ አመት ገደማ ትኑሩ አትኑሩ በማያስታውቅ ሁኔታ ጠፍታችሁ ነው አሁን ከሰሞኑ የናይሮቢ ጉዳይ አጀንዳ ያደረጋችሁና ከዛ በኋላ አሁን ያለው ያያችሁት ፕሮግረስ አለ ወይ? በመንግስትም በፋኖ ኃይሎችም በኩል ድርድርን የመቀበል በማለት ደረጃ የሚባሉ ነገሮች አሉ። ግን እናንተ እንዳመቻች ባደረጋችሁት የጥረት ከዲፕሎማቲክ ኮሚቴም ጋር ግንኙነት ስለነበራችሁ የተወሰነ ያያችሁት ፕሮግረስ አለ ወይ? አሁን ባለው ሁኔታ ምን ላይ ነው ያለው? እንግዲህ የምናደርጋቸው ዞሮ አመትም ዝም ብለን አልተቀመጥንም። የምናደርጋቸው ጥረቶች ነበሩ። አጠቃላይ ምን ፕሮግረስ አለ፣ ምን ለውጥ አለ፣ ምንስ ሊመጣ ይችላል? ለአሁኑ ለጊዜው ድርድር ነው የሚያዋጣ አማራ ክልል ያለው ግጭት ለመፍታት የሚለው መልእክት ብቻ ተናግሬ ቀጣይ ያለው ነገር ምንድን ይኖራል በቀጣይ ይገልጽላችኋለሁ። ስለሰጡን ጊዜ በጣም እናመሰግናለን። ታንኪዩ በጣም እሺ፣ አመሰግናለሁ።